የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀድልህም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪው? ሙስሊሙ እንዳያጠና ነው? እንዳይዘጋጅ ነው? ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው? ምንድነው ዓላማው? አንዴ አይደለም ተደጋገመ። በየዓመቱ ሊታሰብበት ይገባል። አደብ ያዙ። እንደዚሁም ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል። ኢስላም ማይገለጽበትን እየገለጸ ማለት ነው። ይህንንም አደብ ልትይዝ ይገባል። እንደዚሁም እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው። ዋ ኢስላማ አለች አንቺ ሴት። ዋ ሙዕተሲም ቢላህ ወይኔ ታለ ሙዕተሲም ያገሩ ንጉሥ አለች። ለምን? አንድ ይሁዲ ሂጃቧን ገፈፋት። ዋ ኢስላማ ዋ እስልምና። አዎ ሂጃብ ማለት ኢስላም ነው። ኢስላም ነው የተነካው። ዋ እስልምና የተዋረደብኝ አለች። እሷ ናት እኮ የተዋረደ፣ ግን ኢስላም ነው የተነካው፣ ሂጃብ ነው። የሀገሩ ንጉሥ ሰማ። አንድ ሴት እኮ የታለ ሀገሩ ንጉሥ እስልምና የተነካች ብላ አለቀሰች። 15,000 የሚጠጋ ከዛ በላይ ጦር አዘመተ። ለማን? ለዚች ግለሰብ ሲል። ተዋርዶ መጣ አካል። ምን ይደረግልሽ ሲባል አይ እኔ ለሂጃቤ ክብር ነው እንጂ ልበቀል አልፈልግም ማለች። ኢስላም ይሄ ስለሆነ ማለት ነው፣ የሰላም አምባሳደር ስለሆነ። ስለዚህ መጅሊሳችን እንደነዚህ አይነት ሰዎችን ለፍርድ ሊያቀርባቸው፣ አስፈላጊው ቅጣት ሊወሰንባቸው ይገባል። በየጊዜው ነው ኢስላም ጥላቻ ባለበት እንትን በየጊዜው እነዚህ ነገሮች እየበረቱ ነው።